ምን አለ በደወለች ፈርማ ይሆን? ይሄ ደግሞ እንደው ናቲ እባክህ አትደውልልኝ። እኔ በዚህ ጊዜ አንተ ማወራበት ጊዜ የለኝም። ስልኩን ዘጋብኝ። ኧረ እንደው ቤቲ ምን አለ ፈርማ በሆነ ብቻ እባክሽ እንደውልልኝ እባክሽ። ይሄን ፈርማ ይሆን? እንደው ከጎዳው ታይ ብቻ ይሄ ቀን ይለፍ ግድ የለም። ትፈርምና ብቻ ትደውልልኝ። እኔ እናንተ ባልና ሚስት ልንሆን ነው። ናቲ እንግዲህ ያው ለትሁት ማለት ነው ቀለበት አድርጎላታል ማለት ነው። ያ ማለት እንግዲህ ባልና ሚስት ሆነናል። ነገሮቹ እንደዚህ ውስብስብ ቢሆኑም ግን ደግሞ ሌላው እኔን የመሰለ አዳም መጥቶ እንዲወስድሽ አልፈልግም በማለት እንግዲህ ያው በራሱ ቤት ቀለበት አድርጎላታል ማለት ይቻላል። እንግዲህ ትሁት እጅጉን በጣም ነበር ደስ ያላት። አሁን ላይ እኔ እናንተ ባልና ሚስት ሆነ ማለት ነው እንዴ? እኔ አላመንኩም፣ እጅግ በጣም አልጠበኩም፣ በጣም ነው ደስ ያለኝ በማለት እንግዲህ እሷም እጅግ በጣም ደስ ብሏታል ማለት ነው። ናቲም እንደዚሁ እጅጉን በጣም ደስ ብሎታል። በነገራችን ላይ ሀሳቡንም ነገሮቹንም ማለት ነው መቆየት እንደሌለበትና መዘግየት እንደሌለበት አባባ ነግሮት ነበረ። እንግዲህ ያው ራሱ ናቲም ማለት ነው ከዚህ በፊት ሲያስብበት ነበር ማለት በነገሮቹ ውስብስብ እያልነ የኔና ያንችን ጊዜም እጅግ በጣም እየረሳ ነው በማለት እንግዲህ ተናግረው ነበረ። ትሁትም እንደዚሁ የሆነ ችግር ስንወጣ ሌላ ችግር እየመጣብን እኮ ነው አባዬ እንጂ ሳናስብ ቀርተን አይደለም እያለች ነበረ ማለት ነው። በስተመጨረሻም እንግዲህ ቀለበት አድርጎላታል። ያው አንድ ላይ የሚሆኑበት ነገር አሁን ላይ ተፈጥሯል ማለት ይቻላል። ሌላው ዝግጅቱ ደግሞ ቆየት ብለው ማለት ነው ነገሮቹ ሲፈጸሙ የሚሆኑ ነገር ነው ማለት ነው። ስለዚህ ናቲ እንዲሁም ደግሞ ትሁት አንድ ላይ ሆነዋል። እጅግ በጣም ነው ደስ የሚለው። ክፉና እጅግ በጣም አስቸጋሪ ከራሴ ደስታ ውጭ ስለሌለው ደስታ የማይጨነቀው አቶ ገዛኝ አሁንንም ማለት ነው እንግዲህ ያው ተንኮል መስራቱንና መጥፎ ነገር ማድረጉን ወደ ኋላ አላለም። ያው እንዳያችሁት በባለፈው ፓርት ላይ እንግዲህ ቀጥታ ማለት ነው ከነ ባቢ ቤት በመሄድ እንዲሁም ደግሞ ቤቲን በመያዝ አንገቷን እንቅ አድርጓት ነበረ። በዛሬው ፓርት እንግዲህ ለየት ያለው ነገር ምንድን ነው? አንደኛ የባቢ እናት ራሱ አይተዋለች ማለት ነው። ምክንያቱም አቶ ገዛኝ የቤቲ ባል መሆኑን አረጋግጣለች። ይህንን ባል ይዘሽ ነው እንዴ ከኛ ቤት ጥገኛ የሆንሽው? እያንዳንዱን ልብስሽን ይዘሽ እንድትሄጅ እፈልጋለሁ። ዳግመኛ እህትሽም እዚህ ቤት እንድገባ አልፈልግም። በእርግጠኝነት ሀብታም ባል ነው ያገባሽው፣ ገንዘብ ቢኖረው ነው አባትሽን የሚያክል ያገባሽው በማለት እንግዲህ ያልሆኑ ቃላቶችን እንግዲህ ያው ቤቲን ተናግራታለች ማለት ነው። ቤቲ ምንም ነገር አላለችም፣ ዝም ነበር ያለችው ማለት ነው። በነገራችን ላይ አቶ ገዛኝ አንገቷን ይዞ እንትን ሲላ ሲያስፈራራት ወይንም ደግሞ ሊጎዳት ባሰበበት ሰዓት ላይ ደርሶ ያስጣላት ማን ነው? ራሱ ባቢ ነው። ከባለፈው ፓርት ላይም በእርግጠኝነት ባቢ ይደርስላታል፣ ይመጣላታል፣ እንዲሁም ደግሞ እሱ ይገላግላታል የሚል ሀሳብ አስተያየት ነበረ ሁላችንም ስንሰጥ የነበር ነው። ስለዚህ ራሱ ባቢ መጥቶ አድኗታል። በመንጣቱም እጅግ በጣም ደስ ብሏታል ማለት ነው። ሲቀጥል ደግሞ ባቢ እውነት ለመናገር እጅግ በጣም ነው የማመሰግነው በማለት እንግዲህ ባቢን ለማመስገን ራሷ ያው ቤቲ በቅታለች ማለት ነው። ባቢ ግን ግዴታ ነው አንቺንም ወይንም ደግሞ እህትሽን በቻልኩት መጠን እከላከላለሁኝ በማለት ነግሯታል። እሷም ደግሞ ታላቅ ወንድም ያለኝ እስከሚመስለኝ ድረስ ተሰማኝ በማለት እቅፍ አድርገዋለች በደስታ ማለት ነው ባቢን። ስለዚህ ምንም ያክል ማለት ነው አሁን ላይ ያው እናቱ ብትቆጣውም እናቱ ከነሱ ጋር አትሁን በቃ እነሱ ከቤት ይውጥልኝ ብትልም ማለት ነው ባቢ ግን ያው ቤቲንና እንዲሁም ደግሞ ህይወትን እንደማይጥላቸው ማለት ነው ከጎናቸው እንደሆነ እንደሚያግዛቸው
ይህ ደግሞ ከሁሉ በላይ ነው የሚለውን ሰውዬ ደግሞ አቶ ገዛኝ ልኩን አስገባዋለሁ በማለት እንግዲህ ባቢ እየተናገረ ይገኛል። የባቢ እናትም እጅጉን በጣም እየተቆጣች ነው። ለምንድን ነው ከነሱ ህይወት የማትወጣው? እኔ እያሳደጉ እኮ ሰው እንድትንከባከብ አይደለም፣ እንደዚህ አይነት ህይወት አይደለም የምመኝልህ በማለት እንግዲህ በባለፈው ነገር ላይ ያለችውን ነገር ያ ማለት እንግዲህ ከዚህ በፊት ለህይወት ተናግራ ያስቀየመቻት ቃላቶችን በሙሉ አሁንም ለባቢ እየነገረችው ትገኛለች። እነዚህ ሁለት እህታማቾቹ ከቤት እንዲወጡ እፈልጋለሁ፣ በፍጹም እነሱ በሄዱበት እንድትሄድ አልፈልግም በማለት እንግዲህ ልጇን አስጠንቅቃለች ማለት ነው። ባቢ ግን ምንም ነገር እየሰማት አይደለም። እማዬ በጣም መጥፎ እየሆንሽ ነው። ሲጀመር እንደዚህ አይነት ቃላቶችን መናገር የለብሽን፣ ለምንስ ትናገሪያለሽ? ሲቀጥል ደግሞ እሷ አደጋ ነው የደረሰባት። ወደፊት ደግሞ ታከማ የምትድን ይሆናል። ባትድን ራሱ እኔ እንደዚሁ ልቤ ወዳታል። ስለዚህ ልቤ ወዷት ስለሆነ ምንም ነገር እሷን መተው አልፈልግም ብሏታል። ግን ደግሞ ልብህን ደግሞ ንገረው፣ አብራህ እንደማትሆን ልብህን ማስረዳት ትችላለህ በማለት እንግዲህ በቁጣ አሁንም እናቱ ተናግረዋለች። ግን ደግሞ ውሳኔው የባቢ ውሳኔ ማለት ነው እጅግ በጣም ደስ የሚል ነው። አሁንም ማለት ነው ከቤቴ ጎንና እንዲሁም ደግሞ ከህይወት ጎን ነው። በእርግጠኝነት እማዬ ከዚህ ቤት እነሱን የምታስወጫቸው ከሆነ እነሱ ሲወጡ እኔም ከዚህ ቤት እወጣለሁኝ በማለት ነግሯታል። እናትም እንግዲህ እዚህ ፊት ለፊት ከነሱ ይሁን ከማይህ ወጥ ማላይክ ሰፈር እንደፈለክ መሆን ትችላለህ በማለት እንግዲህ ያው አስጠንቅቀዋለች ማለት ነው። በእርግጠኝነት አሁን ላይ ማለት ነው የሰማው ነገር እጅግ በጣም አበሳጭቶታል። ምክንያቱም እንግዲህ ህይወት ደውላለት ነበረ ቤቲ እንደታመመች ወይንም ደግሞ ሆስፒታል እንደገባች ነው የተነገራት ለህይወት ማለት ነው። እና ተሎ ብለሽ ወደ ሐኪም ቤት እንድትመጭ ተብሎ ስለተደወለላት የደወለላትም እንግዲህ ማለት ነው አቶ ገዛኝ ነው። አቶ ገዛኝ አድራሿን የት እንዳገኘውና የት እንደሆነ እንዴት እንደሆነ ባይታወቅም ማለት ነው። በነገራችን ላይ በገንዘብ በምንም ተንኮል በመስራት ሰዎችን እንግዲህ በማስቸገር ያልሆነ ነገሮችን ወንጀሎችን በመስራት ማለት ነው የሚታወቀው አቶ ገዛኝ ከዚህ በፊትም እንግዲህ ምን ያክል ማለት ነው ጥግ ድረስ እንደሚጓዝ እንዲሁም ደግሞ የትሁትን ልጅ ማለት ነው ከቤተሰቦቿ ለይቶ አምቶ እንዳገታት ሁላችንም የምናውቀው ጉዳይ ነው ማለት ነው። ስለዚህ አሁንም እንግዲህ ጠበል ካለችበት ሄዶ ማለት ነው ያው ቤቲ እህትሽ ታማለሽ፣ ሆስፒታል መድረስ አለብሽ በማለት እንግዲህ ህይወትን ነግረዋት እንድትመለስ አድርጓታል። ማን አቶ ገዛኝ ማለት ነው። ስለዚህ ይህን ነገር ካደረኩኝና በእህቷ በምትወዳት በእህቷ ከያስኳት በእርግጠኝነት የምፈልገውን ብር ወይንም ደግሞ ወረቀቱ ላይ ትፈርምልኛለች ብሎ ስላሰበ ያን ነገር አድርጎታል ማለት ነው። ሲቀጥል እንግዲህ ባቢ ማለት ነው እጅጉን በጣም ነበር የተናደደው። እንዴት እንደዚህ ያደርጋል በማለት ማለት ነው። እና ቤቲ ምንም ነገር እንዳልሆነች ነው እንግዲህ ለህይወት አልታመመችም፣ ሆስፒታልም አይደለችም፣ ደህና ነች፣ እመኝኝ ህይወት እያላት እየነገራት ነው። ግን ደግሞ እየመጣሁ ነው ብላ ነግረዋለች ማለት ነው። እና ቀጥታ ለቤቲ ነበር የደወለው ባቢ ማለት ነው። ባቢ ያው ራሷ ህይወት ያለችውን ነገር ለቤቲ ነበር የነገራት ማለት ነው። እና በፍጹም እንዴት እንደዚህ ያደርገኛል፣ በእርግጠኝነት እሱ ነው ይህን ነገር ያደረገው በማለት እንግዲህ ያው ቤቲ ማለት ነው ገብቷታል። ያው እየተንከባከበ ነበር ቤቱ የወሰዳት ማለት ነው በመጀመሪያ ማለት ነው። ምክንያቱም አቶ ገዛኝ አንቺ ሚስቴ ነኝ፣ ስለዚህ ነገሮችን ማስተካከል አለብን፣ በቃ ያለፈውን ነገር መተው አለብን በማለት እንዲሁም ትሁትን በጣም የሚያምር ወይንም ደግሞ የሚጣፍጥ ምግብ ዛሬ ሰርተሽልናል፣ በቃ ባለቤት የመታለች እሷ ጣፍጧት እንድትበላ ፈልጋለሁ እያለ እየተንከባከባት ነበረ። በሚንከባከብበት ሰዓት ማለት ነው ቤቲ ራሱ ግራ ገብቷታል ማለት ነው። እንዴ ይሄ ሰውዬ ምን አስቦ ነው? ምን ሊያደርግ ፈልጎ ነው እንደዚህ የሚያደርገው በማለት እንግዲህ ምሳ አብረው ከበሉ ከአቶ ገዛይን ጋር አብረው ከበሉ በኋላ እንዲሁም ደግሞ በርን ዘግቶባት ነበር እየወጣው ማለት ነው። እና ቤቢ በደወለ ሰዓት ህይወት ወደዚህ እየመጣች መሆኑን በነገረበት ሰዓት ለመውጣት ስትሞክር በሩ ዝግ ሆኗል ማለት ነው። እና በቃ ያላት አማራጭ አሁን ላይ ማለት ነው ይህን ነገር ያደረገው ሆን ብሎ እንድትፈርምለት ወይም ደግሞ የፈለገውን ገንዘብ ለመውሰድ እንዲያመቸው ሲል ነው አቶ ገዛኝ ይህን ነገር ያደረገው ማለት ነው። አሁን ላይ ባቢና እንዲሁም ደግሞ ናቲ ተገናኝተዋል ማለት ነው። ሁለታቸው ተገናኝተው እንዴት አድርገው ህይወትን ወደ ቤቷ ማንጣት እንደሚችሉ እንዲሁም ደግሞ ከአቶ ገዛኸኝ ግለሰቦች እንዴት መውሰድ እንደሚችሉ አቶ ገዛኸኝስ እንዴት ማጥመድ እንዳለባቸው ሁለታቸው እየተመካከሩ ይገኛሉ። ምክንያቱም ያው
ራሷ ትሁት ማለት ነው ደውላለት ነበር ለናቲ። ተሎ መንጣት አለብህ፣ ከቤት መውጣት አልቻልንም፣ ቤቲ ከቤት ነች፣ አቶ ገዛኝ በሩን ዘግቶብን ሄዷል። ስለዚህ እባክህን ስልክ ቁጥር እሰጥሃለሁ፣ ከባቢ ጋር ትገናኛላችሁ፣ ሁለታችሁ እንደምንም ሆናችሁ አቶ ገዛኝ ባለበት ተከታትላችሁ እንዲሁም ደግሞ የቤቲን እህት እንድታመጧት እፈልጋለሁኝ በማለት ለናቲ ነግረው ነበረ። ምክንያቱም የቤቲ እህት ለራሷ ማለት ነው እጅግ በጣም አሳዛኝ ህይወት ላይ ነው ያለችው፣ ያ ማለት በደረሰባት ነገር ማለት ነው። ስለዚህ አሁን ደግሞ በምትወዳት በአንድ እህቷ በቤቲ እያስፈራራት ይገኛል ማለት ነው። አስፈራርቶ ገንዘቡን መውሰድ ነው የፈለገው። ስለዚህ ቤቲ እጅግ በጣም ግራ ገብቷታል አሁን ላይ ማለት ነው። ምክንያቱም ይህን ሁሉ መስዋዕትነት የከፈልኩት ለዚህ አልነበረም። ምክንያቱም እህቴ በሁለት እግሮቿ መቆም አለባት፣ እሷን ማሳከም እፈልጋለሁኝ እያለች እንግዲህ ለትሁት ራሱ ማለት ነው እንዴት እንደዚህ ያደርገኛል፣ ጭራሽ እንዴት እህቴ ላይ ይመጣብኛል በማለት እንግዲህ ስትናገር ነበርና ምን እንደምትወስንና ምን ማድረግ እንዳለባት አሁን ላይ እጅግ በጣም ግራ ገብቷታል። ግን መጨረሻው ፓርት ላይ ደርሳለች። ሆነን ለመናገር አቶ ገዛኝም ፈርሚልኝ፣ ምክንያቱም እሷ በሰላም እንድትወጣ ከፈለግሽ ወይም ደግሞ ህይወት እህትሽ እንድትመጣ ከፈለግሽ አንቺ ፈርሚልኝ የሚል ነገር ነው የሰጣት ማለት ነው። ድርድር ያቀረበላት እና እሷ ደግሞ ልፈርም አልፈርም እያለች እጅግ በጣም እየፈራች ትገኛለች። አቶ ገዛኝም እንደዚሁ ማለት ነው ፈርማ ፎቶ እንድትልክለት ነው እየፈለገው ውጭ። ቤቲ እውነት ትፈርማለች ወይንስ ደግሞ አትፈርም? እስከ ዛሬ ማለት ነው እንግዲህ ሳትፈልግ ለተቀመጠችበት ህይወቷ እህቴን አሳክማለሁ እሷን አድናታለሁ ብላ ባሰበችው መሰረት ማለት ነው አሁን ላይ ገንዘቡን ለአቶ ገዛኝ አሳልፋ ትሰጠዋለች ወይንስ ደግሞ አትሰጠውም የሚለውን ነገር እንግዲህ በቀጣይ ፓርት ማለት ነው ሁላችንም በጉጉት የምንጠብቀው ይሆናል በእርግጠኝነት ማለት ነው። ባቢም ሆነ ወይንም ደግሞ ናቲ ማለት ነው የሆነ ነገር ይሰራሉ፣ የአቶ ገዛኝን ሀሳብ ሊያስቀይሩ ይችላሉ ብዬ አስባለሁ። እንዲሁም ደግሞ አለምዬ አሁን ላይ እያሰበች ትገኛለች። ምክንያቱም ጊዜ ስጧት በማለት እንግዲህ አባባም ተናግሮ ነበረ። እንዲሁም ደግሞ ናቲ የገንዛ እናቱን አለምዬን ማለት ነው አኩርፏታል። ምክንያቱም ወንጀለኛ እስከሆነ ድረስ አንቺ በሱ ምክንያት የምትቀጭበት እንዲሁም ደግሞ እሷም አንቺን የምትበቀልበት ምንም አይነት ምክንያት የለም። ስለዚህ ያለሽ አማራጭ ወንጀለኛን አሳልፈሽ መስጠት ነው፣ ምንም ቢሆን እሱ መቀጣት አለበት በማለት እንግዲህ እናቴም ወስኖ ስለነበር አለምዬም የማስብበት ጊዜ ስጡኝ በማለት ጊዜ ወስዳ ትገኛለች። የሚወዱትን ሰው የራስን ሰው አሳልፎ መስጠት እጅጉን ከባድ ነው። ስለዚህ አንተም ተረጋጋ። በዚህ መልኩ እናትክን ማኩረፍም ወይንም ደግሞ ከእሷ ጋር አለመንጣት ብሎ መወሰን የሚባለውን ነገር መተው አለብህ በማለት እንግዲህ ናቲንም ማለት ነው አባባ መክሮታል ማለት ነው። በእርግጠኝነት ነገሮቹ እየተስተካከሉ ይመጣሉ ብዬ አስባለሁኝ። እንግዲህ በተደጋጋሚ ማለት ነው ያው አሁን ላይ ትሁት ተከታታይ ድራማ እየሰለች ነው፣ ለምንድን ነው እንደዚህ የሚሆነው የሚሉም ሀሳብ አስተያየት የሚሰጣሉ። በነገራችን ላይ ያው ክፉዎች እንዳሉ ማለት ነው ልክ እንደነ አቶ ገዛኝ ክፉዎች መጥፎዎች እንዳሉም ደግሞ እንደነ አባባ እንደ ትሁት ያሉ ቅልብ ያሉ እንዳሉና ለጥሩ ነገር ማለት ነው ጥግ ድረስ እንደሚጓዙ ወይንም ደግሞ ሰዎችን ለማገዝ ማለት ነው ራሳቸውን አደጋ ላይ በመጣል በጣም ብዙ ነገር እንደሚያደርጉ ሁላችንም አይተነዋል ማለት ነው። ሲቀጥል ደግሞ እነናትም ቢሆኑ አሁን ላይ ከቤቲ ጎን ላይ ነው ማለት ነው። አለምዬ ያደረገችው ልክ አይደለም። ወንድሟንም ገንዘብ ሰጥታ ማስፈታት አልነበረባትም። እሱም በሰራው ወንጀል ልክ መቀጣት መቻል አለበት ብለው ያምናሉ። ግን ደግሞ ወንጀለኛል ማለት ነው አሳልፈው መስጠት ይችሉ ነበረ። ግን አሁን ላይ አቶ ገዛኝን ማሳሰር ያልፈለጉበት ምክንያት በጣም ብዙ ነገሮች አሉ ማለት ነው። አቶ ገዛኝን አሳልፈው ሰጡ ማለት ቤቲም እንደዚሁ ትታሰራለች። ምክንያቱም ማጭበርበራለች። በማጭበርበር ደረጃ ነው እዚያ ቤት የገባችው ማለት ነው። ስለዚህ እሷ ተያዘች ማለት ደግሞ እህቷን ማሳከም አትችልም ማለት ነው። እና ከዚያ አንጻር ነው ለምንድን ነው እነሱ እንደዚህ የሚታገሉት? ለምን አቶ ገዛኝን አሳልፈው ለፖሊስ አይሰጡትም የሚሉ ማለት ነው ሀሳብ አስተያየት ለሚሰጡ ያው እንደዚህ ብለው አስበው ሊሆን ይችላል ብዬ ነው የማስበው። ምክንያቱም በባለፈው ፓርትም ትሁትም የተናገረችው ነገር አለ ማለት ነው። አባባ ፖሊስ ጋር እንደውል ያው ቤቲን አግቷት በነበረበት ሰዓት ማለት ነው። ስለዚህ ትሁት ደግሞ በፍጹም መሆን የለበትም አባዬ፣ ምክንያቱም ቤቲ
ትጎዳለች። ቤቲ እስር ቤት ትገባለች። ስለዚህ ቤቲ ደግሞ እስር ቤት መግባት የለባትም። ለእህቷ የግድ እሷ መቆየት መቻል አለባት አባዬ። ስለዚህ ነገሮችን ቀስ ብለን መፍታት አለብን። በዚያ ላይ ደግሞ አለምዬም ቢሆን ከሰዋለች። እሱም በራሱ በእርግጠኝነት ይከሰሳል፣ ይያያዛል ብላ አስባለች ማለት ነው። ስለዚህ በእርግጠኝነት አቶ ገዛኢ መጨረሻው ያው እስር ቤት መወርወር ነው የሚሆነው ብዬ ነው የማስበው። አለምዬም ወንድሟን አሳልፋ ትሰጠዋለች። እንዲሁም እንግዲህ ከአባባ ጋር ህይወት ትቀጥላለች። ቤትም እህቷን ታሳክማለች ብዬ ነው የማስበው። እንግዲህ ቀጣይ ፓርቱን ሁላችንም በጉጉት የምንጠብቀው ይሆናል። ውድ የቻናሌ ተከታታዮች ቤተሰቦች በያላችሁበት ሰላማችሁ ይብዛልኝ። ለቤቴ አዲስ የሆናቸው የደውል ምልክቱን በመጫን ቤተሰብ ይሁኑ ለማለት እወዳለሁ።